አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናቸው? አማን ናቸው? ሰላማችሁ ባላችሁበት በዝት ይበል። ሰላም ለሀገራችን ተመኘው ኢንሻአላህ። ሰበር ዜና ዛሬ ሩታ ሄርሜላን አሳሰረቻት። ይቅርታ እንግዲህ አቋርጬ ነበር። ሩታ ዛሬ ተሳካላት ይላል። ይሄ ነገር ማለት ነው እንግዲህ ከእውነት የራቀ ነው እውነት ነው የሚለው አብረን እናያለን ማለት ነው። አብራችሁን ቆዩ። ላይክ በማድረግ ቪዲዮን ጀምሩት ማለት ነው። በረታቱኝ። እንግዲህ ዛሬ ሩታ ተሳካላት፣ ሄርሜላን አሳሰረቻት ነው ሲባል ሲዘዋወር አይተናል ማለት ነው። በጣም ብዙ ሰዎች ሄርሜላን በእንደዚህ መልክ ያሽከረከሯት ትገኛለች ማለት ነው። እውነት ለመናገር እኔ ትታሰር ቢባል 10 እጅን አወጣለሁ። ትታሰር ነው የሚለው ማለት ነው። ታስራም ከሆነ ደግሞ እሰዮ ነው የሚለው ማለት ነው። ለምንድን ነው ብትሉ በአንድ ሴት የማይጠበቅ ነገር ነው የምታረገው ማለት ነው። ሴትን ሴትን የሚያሳፍር ነገር፣ ሴትን የሚያወርድ ነገር ነው እያደረገች ያለችው ማለት ነው። አንድ ሴት ደግሞ የማታደርገው ነገር ለማድረግ ቀርቶ የማታስበው ነገር ነው የምታደርገው ማለት ነው። እንግዲህ ታደርጉት ነበር ሄርሜላ የምታደርገው ነገር አደርገው ነበር የሚሉ ሰዎች ናቸው ሄርሜላን የሚደግፉት ማለት ነው። እውነት ሄርሜላን እንዴት ነው የምትደግፉት? እናንተም እንደዛ ያደርግ ነበር ማለት ነው ማለታችሁ ነው ማለት ነው። እሷን የምትቀድፉ በአንድ ትዳር መሀል እንግዲህ ባልና ሚስት ተጣልቶ ያ ሚስቲታ የሌለችበት ቤት ገብታ ስታምስ እንደፈለገች ስትዘል ራቆታን ስትሄድ በአልጋዋ ስትዘል በቃ እሷን እንደዛ ስላደረገች ነው የምትገድፏት። ይሄ ጥሩ ነገር አደረገችን እኔም አደርግ ነበር ነው መልእክቱ ማለት ነው። እሷን የምትገድፉ ሰዎች ማለት ነው። እኔ ትታሰር ቢባል 10 እጅን አወጣለሁ። ትታሰር ነው። ታስራም ከሆነ ደግሞ ኢሊሊሊ ብያለሁ። እውነት ኢሊል ብያለሁ። ደስ ብሎኛል ማለት ነው። መታሰርም አለባት። ብልግና ያስተማረች ራቆታን ሄደች ምንም ሰዓት ለብስ በውሃ ውስጥ ከስንት ወንዶች ጋር በመሀል ገብታ የተጫወተች። ስለዚህ ይሄ ብልግና ነው የምታስተምረው እንጂ የምታስተምረው ትምህርት ስለሌለ ለሚዲያ የምታስተላልፈው ነገር ሁሉ ብልግና ስለሆነ ትታሰር ነው የሚለው እውነት። ስለዚህ ታስራም ከሆነ በጣም ደስ ብሎኛል። የሩታ ደጋፊዎች እንኳን ደስ አላችሁ። እውነት አብርሽና ሩታን አሳሰረች። አብርሽና ሄርሜላ አሳሰረች ሩታ ነው የተባለው ማለት ነው። ስለዚህ አብርሽ እንዳልታሰራ ሰምተናል አለ ማለት ነው። ከትንሽ ደቂቃዎች በፊት ቪዲዮ ለቋል ማለት ነው። አብርሽ ደግሞ የሚያደርገው ነገር ሁሉ አያቅም ማለት ነው። እውነት ለመናገር ምንም አያቅም ማለት ነው። ጆሮ የለውም፣ አይሰማም፣ አይን የለውም፣ አያይም። በቃ አይን እውር እንስሳ አይታችኋል አጋጥማችሁ ከሆነ ማለት ነው። ዝም ብሎ እንደዚህ የሚጓዝ ማለት እንደሱ ሆኗል ማለት ነው። ለምንድን ነው ሄርሜላ ባደረገችው ነገር ማለት ነው። ሄርሜላ ያደረገችበት ነገር ፈጣሪ ነው የሚያውቀው። እውነት ከዛኛው ሰዓት የሆነ ነገር አድርጋ አምጥታ እንግዲህ የሆነ ነገር ብታደርግበት ነው እናውቃለን። ሰው በሰው ላይ እንደሚያደርግ ጆሮአችን ሰማን እናውቃለን ማለት ነው። ብዙም በሚዲያ አይተናል ማለት ነው። የሚያደርጉም ሰዎች አሉ ማለት ነው። እንግዲህ አብርሃም ኖርማል ነው ብዬ አላስበው። ለምንድን ነው ማላስበው? ሰዎች የነዱት ስለሆነ በቃ እሱ እኔ አውቃለሁ ይላል። አውቃለሁ ማንም እንዲነግረኝ አልፈልግም። ራሴ ችዬ እንቀሳቀሳለሁ። ማንም ራሴ ፈልጌ ነው የሚያረገው የሚለ ሁሉ ውሸት ነው። አያረግማ ራሱ አይደለም የሆነ ሰው ነው ማሽከረከር። አሁን ብላ ትላንት ሄርሜላ ምንድን ነው ያለችው?
ለአብርሃም እንትን እኮ ነው የመጣችው ማለት ነው። ለምን ወኪል ሆና መጣች? በቃ አብርሃም ካሁን በኋላ በእኔ ቁጥጥር ስር ውሏል አለች። እኔን አማክሮኝ ነው ለአንቺ መልስ የሚሰጠው አለች። እኔን አማክሮኝ ነው ሽንቱን የሚሸና አለች። እኔን አማክሮ ምግቡ የሚጎርሰው አለች። ታዲያ ይሄ አይኑ የጠፋ እንስሳ አይደለ? ጆሮ የታወረ እንስሳ አይደለ? እንደዛ ብላ ያለችው ማለት ነው። እኔ ወድጄ አይደለም እንደዛ ያልኩ። በቃ ሄርሜላ የሆነ ነገር ብታረግበት ነው እንደዛ በቁጥጥሯ ስር ያስገባችው ማለት ነው። ስለዚህ ዛሬ መሆን ነገ ሄርሜላ ትታሰርልን እያላችሁ ሚዲያውን ድብልቅልቅ አርጉት ማለት ነው። ሀታ የሄርሜላ ደጋፊ ሁሉ እንዲታሰርልን በቃ ምንድነው እያስተማረች ያለችው? ምንድነው እያደረገች ያለችው ብለን ማሰብ የለብንም እንዴ? ጥሩ ነገር ነው የምታደርገው። እሷ ባመሰችው፣ እሷ ባተራመሰችው፣ እሷ ግራቆታን በሄደችው እኛ ሴቶች ተብለን እንሰደብ? ያሰደበችን መሆን መቻል አለባችሁ። ሄርሜላ የምትደግፉ ሰዎች በቃ እኛን ሴቶች በሴቶች ላይ እየተራመደች እንደሆነች እንደዛ አይነት ሴት እንደሆነች ማወቅ አለባችሁ። በሴት ላይ እየተራመደች እንደሆነች ዝም ብሎ ነው እንደ ሰውን መደገፍ በመልኩ ብቻ ነው እንደምንወደው። የምንሰራው ስራ መጥላት አለብን። የጠላነው ደግሞ አስጠሊ ስራ የሚሰራ ሰው ይሄ አስጠሊ ስራ ነው ብለን መናገር አለብን። መጥፎ ሰራ ጥሩ ነው ካና ጥሩ ሰራ መጥፎ ነው ካና ምኑን አውቀን ፈረድን? አልፈረድንም ማለት ነው። ዋሽን ማለት ነው። ስለዚህ መዋሻሻት አያስፈልግም። ብር በውሸት አይደለም መሰብሰብ አለብን። ብር በውሸት አይደለም ማግኘት አለብን። ውሸት ሀራም ነው። በሀራም የተገኘ ገንዘብ መብላት ሀራም ነው። ሀራም ለምን እንሰራለን? ዛሬ ደግሞ ታሰረች አልታሰረች የሚለው ንገሩኝ። ተጨንቅ ያለው ሰላማችሁ ይብዛ። አሰላሙ አለይኩም ወረህመቱላህ